ሰራዊት እየተንቀሳቀሰብኝ ነው። ኤርትራ በአስመራ የሚገኙ የዓለም ሀገራት አምባሳደሮችንና ዲፕሎማቶችን በአስቸኳይ ስብሰባ ጠርታለች። ያሳሰባት ወታደራዊ ውጥረትና የኢትዮጵያም ጉዳይ። የምስራች ከዋሽንግተን ተሰምቷል። የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ድርጅት IMF ግማሽ ቢሊዮን ዶላር የሚጠጋ ተጨማሪ ብድር እንዲለቀቅለት ተፈቀደ። ከገንዘቡ ባሻገር የተሰጠው ጥብቅ የቤት ሥራና ማሳሰቢያ። በደቡብ አፍሪካ የተቀሰቀሰው አዲሱ የስደተኛ ጠል ዘመቻ በኢትዮጵያውያን ሱቆች ላይ ያነጣጠረ አስገዳጅ የማዘጋት እርምጃና ስደተኛ ወገኖችን ንብረታቸውን ይዘው ለመሸሽ የተገደዱበት አስፈሪ ሁኔታ። የአፍሪካ ቀንድ የፖለቲካ ቼዝ ጨዋታ። አሜሪካ በህወሓት ላይ የምታደርገው አዲስ ጣልቃ ገብነትና በግብፅ፣ ኤርትራ እንዲሁም በሱዳን ኃይሎች መካከል እየታየ ያለው አዲስ የቀጠናው ስትራቴጂካዊ አሰላለፍ። በአሜሪካ ለሚኖሩ ኢትዮጵያውያን የተሰጠው የቲፒኤስ ጊዜያዊ መብት ዙሪያ የወጣው አዲስ የህግ ለውጥ፣ ያልተጠበቀ መግለጫና ፍርድ ቤት ያስተላለፈው የጊዜ ማራዘሚያ ውሳኔ። ሰበር አደጋ ገጥሞናል። በአማራ ክልል ሰሜን ወሎ ዞን በድንገት በተነሳ ከባድ የእሳት አደጋ ከ50 በላይ የአርሶ አደር መኖሪያ ቤቶች ሙሉ በሙሉ ወደሙ። አካባቢውም ምድረ በዳ ሆኗል። በሳውዲ አረቢያ ባህር ላይ የአሜሪካ የጦር ሄሊኮፕተር በድንገት መከስከሷ ተሰምቷል። ሰላም ጤና ይስጥልኝ። ወቅታዊ ሚዛናዊና ታማኝ መረጃዎችን በፍጥነት የሚያደርሰው የዋንጫ ወርልድ የዕለተ ሐሙስ ሰበር ዜናዎች ጥንቅራችን በይፋ ተጀምሯል። ውድ የቻናላችን ቤተሰቦች ቪዲዮዎች ለሌሎችም ተደራሽ እንዲሆኑ ላይክ፣ ሼር እንዲሁም ኮሜንት በማድረግ እንዲሁም ሰብስክራይብ ያላደረጋችሁ የሰብስክራይብ ምልክቱንና የደውል ምልክቷን እንድታበሩ እያሳሰብን ቀጥታ ወደ መረጃዎቹ ገባን። ሰራዊት እየተንቀሳቀሰብን ነው የሚለው የአስመራው አስቸኳይ ጥሪ የብዙዎችን ቀልብ ስቧል። ኤርትራ ተቀማጭነታቸው በአስመራ የሆኑ የተለያዩ የዓለም ሀገራት አምባሳደሮችንና ከፍተኛ ዲፕሎማቶችን በአስቸኳይ ስብሰባ በመጥራት ወቅታዊና ሰፊ ማብራሪያ የሰጠች መሆኑን በይፋ አስታውቃለች። የፕሬዝዳንት ኢሳያስ አፈወርቂ መንግስት በዚህ ስብሰባ ላይ የኢትዮጵያን ወቅታዊ ጉዳይ በዋነኝነት ያነሳ ሲሆን የኢትዮጵያ ሰራዊት በድንበር አካባቢዎች ላይ ድንገተኛ እንቅስቃሴዎችን እያደረገብኝ ነው ሲል ስጋቱን ለዓለም አቀፉ ማህበረሰብ ተወካዮች አጋርቷል። በትላንትናው ዕለት በኤርትራ ማስታወቂያ ሚኒስቴር ድረ-ገጽ በኩል የወጣው መረጃ እንደሚያመለክተው ይህንን ሰፊ መግለጫ ለዲፕሎማቶች የሰጡት የሀገሪቱ የውጭ ጉዳይ ሚኒስቴር አቶ ኡስማን ሳላህ ናቸው። ኤርትራ አሳስቦኛል ካለቻቸው የኢትዮጵያ ወታደራዊ እንቅስቃሴዎች ባሻገር የውጭ ጉዳይ ሚኒስቴሩ በጥብቅ ስለሚኮንነው የሀገሪቱ የሰብአዊ መብት አያያዝ ዙሪያም ማብራሪያ ለመስጠት ሰፊ ጊዜ ወስደዋል። ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኩል በኤርትራ ላይ ከባድ ትንቅንቅ እንደነበረ ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል የኤርትራ መንግስት በዜጎች ላይ ለዓመታት የቆየ ከባድ የሰብአዊ መብት ጥሰት እያከናወነ ነው በሚል ምርመራ እንዲያካሄድ የተለየ ቡድን አቋቁሞ የነበረ ቢሆንም የአስመራ መንግስት ግን ይህ ቡድን የኤርትራ ምድር ሊረግጥ አይችልም፣ ውሳኔው ፖለቲካዊ ጫና ለመፍጠር የታለመ ነው በማለት ለዓመታት ሲሞግትና ሲቃወም ከርሟል። ይሄው ጉዳይ ከሳምንታት በፊት ጄኔቫ ላይ ተነስቶ ብዙ ሲያወዛግብ የከረመ ሲሆን የውጭ ጉዳይ ሚኒስቴሩ አቶ ኡስማን ሳላ ግን የተባበሩት መንግስታት ምክር ቤት የሚያሳድረው ጫና በሀገሪቱ ዓለም አቀፍ ግንኙነት ላይ ከፍተኛ ተጽዕኖ ማሳደሩን አልሸሸጉም። በኢትዮጵያ ጉዳይ ላይ ግን ሚኒስትሩ ገዢው ፓርቲ ብልጽግናን አጥብቀው ኮንነዋል። በኢትዮጵያ ገዢ ፓርቲ ውስጥ ያሉ ከፍተኛ ባለስልጣናት ወደ ሉዓላዊ የድንበር ግዛቶቻችን ከፍተኛ ሚሊተሪ እያንቀሳቀሱ ነው፣ የኤርትራን የባህር ዳርቻ ግዛቶች ታሳቢና ታላሚ ባደረገ መልኩ በተለያዩ ዓለም አቀፍ መድረኮች አደገኛ ቅስቀሳዎችንና መልእክቶችን እያስተላለፉ ይገኛሉ ሲሉ በከባድ ቃላት ከሰዋል። ሚኒስትሩ አክለውም ኤርትራ በሉዓላዊ እኩልነት፣ በጋራ መተባበር፣ ያለ ጣልቃ ገብነትና እውነተኛ ትብብር መርሆች ላይ ለተመሰረቱ ግንኙነቶች ቁርጠኛ ሆና ትቀጥላለችም ብለዋል። ይህ የአስመራ መግለጫ በቀጠናው ላይ አዲስ የዲፕሎማሲና የወታደራዊ ውጥረት መፍጠሩን በግልጽ ያሳየ ክስተት ሆኗል። ወደ ቀጣይ መረጃችን ስንሻገር የኢትዮጵያ መንግስት ከወደ ዋሽንግተን አዲስና አዎንታዊ መረጃ ሰምቷል። ዓለም አቀፍ የገንዘብ ድርጅት IMF በተራዘመ የብድር አቅርቦት ፕሮግራሙ መሰረት የ464 ሚሊዮን ዶላር ክፍያ በአፋጣኝ እንዲፈጸም የድርጅቱ ቦርድ የወሰነ መሆኑን ይፋ አድርጓል። ይህ የብድር አቅርቦት እንዲለቀቅ የተወሰነው ድርጅቱ ለአምስተኛ ጊዜ ባደረገው ጥብቅ ግምገማ በተቀመጡት መስፈርቶች መሰረት የተሻሉ አዎንታዊ ውጤቶችን በማየቱ እንደሆነም ገልጿል። ከዚህ በተጨማሪም በመካከለኛው ምስራቅ እየተካሄደ ያለው ጦርነት በኢትዮጵያ ኢኮኖሚ ላይ ለፈጠረው ጫና ማረጋገጫ የሚሆን ተጨማሪ 200 ሚሊዮን ዶላር የሚለቅ መሆኑንም ድርጅቱ ባወጣው መግለጫ ላይ አክሎ አስታውቋል። በኢትዮጵያ ማክሮ ኢኮኖሚ ሪፎርም ውስጥ ከመንግስት ጋር በጥብቅ እየሰራ ያለው IMF መንግስት እንዲተገብራቸው የቀረቡለትን የሪፎርም ሐሳቦች በተገቢው መንገድ እያከናወነ መሆኑን በየጊዜው እየገመገመ ብድሮችን ሲለቅ መቆየቱም ይታወቃል። ግምገማዎቹን መሰረት ባደረገ መልኩ በ48 ወራቱ ጊዜ ውስጥ
ለኢትዮጵያ መንግስት በተራዘመ የብድር ስርዓት እንዲቀርብ የተፈቀደው ጠቅላላ የገንዘብ መጠንም 3.4 ቢሊዮን ዶላር ሲሆን የአሁኑን አምስተኛ ዙር ጨምሮ እስካሁን የተለቀቀው አጠቃላይ የብድር መጠንም ከ2.6 ቢሊዮን ዶላር በላይ ደርሷል። ከጠቅላላው የ3.4 ቢሊዮን ዶላር ብድር ውስጥ አሁን የሚቀረው 0.8 ቢሊዮን ወይም 800 ሚሊዮን ዶላር ብቻ ነው። IMF ብድሩን ለመልቀቅ ማሟላታቸውን ከጠቀሳቸው አዎንታዊ የማክሮ ኢኮኖሚ አፈጻጸሞች መካከል መንግስት በሀገር ውስጥ ገቢ ራሱን ለመቻል የሚያደርገውን እንቅስቃሴ በተለያዩ የሀገር ውስጥ ገቢዎች ራሱን እያጠናከረ መሆኑንና ከአበዳሪዎች ጋር ጥሩ ውጤት የታየበት ድርድር እያካሄደ መሆኑን አንስቷል። የኢትዮጵያ ብሔራዊ ባንክ ጥብቅ የሆነ የገንዘብ ፖሊሲ መሬት ላይ እንዲተገበር በማድረግ ረገድ ትልቅና አይነተኛ ሚና መጫወቱንም ድርጅቱ አሞካሽቷል። ይሁን እንጂ የቦርዱ ምክትል ማኔጂንግ ዳይሬክተርና ሊቀመንበር ሚስተር ናይጄል ክላርክ የኢትዮጵያ መንግስት ቀጣይ የቤት ስራዎች ናቸው ያላቸውን ወሳኝ ነጥቦች አስቀምጠዋል። ከነዚህም መካከል የውጭ ምንዛሬ ገበያና የዋጋ ግሽበትን ማረጋጋት፣ የውጭ አስተዳደር ዘላቂነት ያለው ገቢ ማሰባሰብ፣ የሀገሪቱ ዕዳ ሽግሽግና የፋይናንስ ዘርፍ ቁጥጥር ዋነኞቹ መሆናቸውንና መንግስት በእነዚህ ጉዳዮች ላይ በትኩረት ሊሰራ እንደሚገባም አሳስበዋል። ወደ ቀጣዩ መረጃችን ስንሄድ በደቡብ አፍሪካ በውጭ ዜጎች በተለይም በኢትዮጵያውያን በሚተዳደሩ ሱቆች ላይ ያነጣጠረ አዲስ የስደተኛ ጠል ዘመቻና የሱቅ በግዴታ የማዘጋት እርምጃ በስፋት መጀመሩ ታውቋል። ፖስት ኒውስ ፔፐር እንደዘገበው በደቡብ አፍሪካ ካዙሉ ናታል ግዛት ውስጥ በተቀሰቀሰ የወንጀል ድርጊት ሳቢያም የውጭ ዜጎች ንብረት የሆኑ 5 ትናንሽ ሱቆችና 2 የገበያ ማዕከላት ሙሉ በሙሉ ተዘርፈዋል። ከዚሁ ጋር ተያይዞ በኤደር ፓርክ አካባቢ በመቶዎች የሚቆጠሩ ሰልፈኞች በተለምዶ ስፓዛ ተብለው በሚጠሩት የኢትዮጵያን ሱቆች በመሄድ ሱቆቻችሁን ዘግታችሁ አሁኑኑ ከአካባቢያችን ውጡ የሚል አስገዳጅና አስፈሪ ማስጠንቀቂያም ሰጥተዋል። በዚህ ሳቢያ ስደተኛ ወገኖቻችን ንብረታቸው ሳይዘረፍባቸውና የአካል ጉዳት ሳይደርስባቸው በሰዓታት ውስጥ ዕቃቸውን በመጫን ከአካባቢው በጥድፊያ ለመሸሽ ተገደዋል። ይህንን የተደራጀ ዘመቻ በግንባር ቀደምትነት እየመራ ያለው ኦቦንግሊ ሲንጎምቦንጎ ለአካባቢው ጋዜጠኞች በሰጠው መግለጫ የውጭ ዜጎች ሱቆች እንዲዘጉ መደረጉንና በቀጣይም ይህንን የማዘጋት ዘመቻ አጠናክረው እንደሚቀጥሉ በይፋ ተናግሯል። የሰልፈኞቹ መሪ ዋና ተልዕኳቸው በውጭ ዜጎች የሚተዳደረውን የችርቻሮ ንግድ ከአካባቢው ሙሉ በሙሉ ማስወጣት መሆኑን ገልጾ ስደተኞች ዝርፊያና የአካል ጉዳት እንዳይደርስባቸው በሰላማዊ መንገድ ጥለው እንዲወጡ አስጠንቅቀዋል። ሰልፈኞቹ እንደሚሉት የዚህ አስገዳጅ እርምጃ ዋና ዓላማም የንግድ ቦታዎችን ደቡብ አፍሪካውያን ራሳቸው ተረክበው በመስራት ራሳቸው እንዲያስተዳደሩ ለማድረግ ነው። በአሁኑ ወቅት ይህ ክስተት በደቡብ አፍሪካ የሚገኙ ስደተኞችን ክፉኛ ያሰጋ ሲሆን በኢትዮጵያውያን ነጋዴዎች ላይ ከፍተኛ የስነ ልቦናና የኢኮኖሚ ቀውስ እየፈጠረ ይገኛል። የአካባቢው ተወላጆች የውጭ ዜጎች የሥራ ዕድል ቀምተውናል በሚሉ የኢኮኖሚ ጥያቄዎችን ሽፋን በማድረግ እንዲህ ያሉ የኃይል እርምጃዎችን ሕጋዊ ለማስመሰል የሚሞክሩ ሲሆን በአንጻሩ ደግሞ በሕጋዊ መንገድ የንግድ ፍቃድ አውጥተው የሚንቀሳቀሱ ስደተኞች ከደህንነት ጥበቃ ማጣትና ከንብረት መውደም ስጋት ፊት ለፊት ተጋፍጠዋል። በቀጣይ ቀናት ይህ የስደተኛ ጠል ዘመቻ ወደ ሌሎች የሀገሪቱ ክፍሎች እንዳይስፋፋ የደቡብ አፍሪካ የጸጥታ ኃይሎች የሚወስዱት እርምጃ በትኩረት ይጠበቃል። ወደ ቀጣዩ መረጃችን ስናልፍ ደብረጽዮን፣ ኢሳያስ፣ ሲሲና አልቡርሃን አዲሱ አሰላለፍ በሚል በቀጠናው የፖለቲካ ትልቅ ትኩረት አግኝቷል። አሜሪካ የህወሓትን አቋም ለማሰላሰል የጀመረችው ጣልቃ ገብነት ይበልጥ ህወሓት ጽኑ አማራጮችን እንዲይዝ መንገድ እየከፈተለት ይገኛል ሲል ታዋቂው አፍሪካ ኮንፊደንሻል አስነብቧል። የግብጽ፣ የኤርትራ እንዲሁም የሳውዲ አረቢያ ፍላጎቶች በኢትዮጵያ ዙሪያ እየተጋጩ ባለበት በአሁኑ ወቅት በአፍሪካ ቀንድ የተቀሰቀሰው ሚስጥራዊ የፖለቲካ ቼዝ ጨዋታ የቀጠናውን ዘላቂ መረጋጋት በእጅጉ ፈትኖታል። ዋሽንግተን በሰሜን ኢትዮጵያ ሊያገረሽ የሚችለውን የጦርነት ስጋት ተከትሎ በትግራይ ክልል የሚገኙ አቋማቸው ጠንካራ የሆኑ መሪዎችን ተጠያቂ ለማድረግ ያለመ የውስጥ ጣልቃ ገብነትና ዲፕሎማሲያዊ ጫና እያደረገች ቢሆንም የክልሉ ስብሰባ ፖለቲካ ግን ወደ ሌላ አቅጣጫ እያመራ መሆኑን ዘገባው ያሳያል። የዋሽንግተን የደህንነት ባለሙያዎች እንደሚያስጠነቅቁት ከሆነ በግብጽ፣ በኤርትራ፣ በህወሓትና በካርቱም በሚገኙ የሱዳን ኃይሎች መሪዎች መካከል ሊፈጠር የሚችለው ጠንካራ ትስስር በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ሊቀይረው ይችላል። ይህ እየታየ ያለው አዲስ የስትራቴጂ ጥምረት ቀጠናዊ ተጽዕኖውን ወደ ሳውዲ አረቢያ ጥቅም ሊያጋድለው እንደሚችልም ስጋቶች ቢኖሩም በሌላ በኩል ደግሞ እርስ በርሳቸው የሚጋጩ ፍላጎቶች ያላቸው ሀገራት ለአንድ የጋራ ቀጠና ዓላማ በዘላቂነት ሊሰለፉ የሚችሉበት ዕድል አጠራጣሪ መሆኑን የሚከራከሩ ወገኖች አሉ። ይሁን እንጂ የዶናልድ ትራምፕ አስተዳደር ከዚህ የግጭት ስጋት በስተጀርባ ሰፊ የቀጠና ኃይል ዳግም ሚዛን ሽግግር መኖሩን አስልቶ ዲፕሎማሲያዊ ስልቶቹን እየቀረጸም ይገኛል። ይህ የአሜሪካ አዲስ የጣልቃ ገብነት እርምጃ የመጣው ግን የአፍሪካ ህብረት ልዩ መልእክተኛው ክልሉ ያለውን የሰላም ውይይት በድጋሚ ለማነቃቃት ከፍተኛ ጥረት በማድረግ ላይ ባሉበት ወሳኝ ወቅት ላይ መሆኑ የጉዳዩን አሳሳቢነት ይጨምረዋል።
ኤርትራ፣ ግብጽና የባህረ ሰላጤው ሀያላን ሀገራት በአፍሪካ ቀንድ ላይ ያላቸውን ስትራቴጂካዊ አቀማመጥና ጥቅም በከፍተኛ ሁኔታ እያስተካከሉ ባሉበት በዚህ ሰዓት ከውጭ የሚመጣው ተጽዕኖ በክልሉ የሚደረጉ የሰላም ጥረቶች ላይ እንቅፋት ሊፈጥር እንደሚችል ዲፕሎማሲያዊ ታዛቢዎች ስጋታቸውን ይገልጻሉ። ይህ ጥምረትም የአዲስ አበባ መንግስት የዲፕሎማሲ አካሄድ በአዲስ መልክ እንዲፈትሽ እያደረገውም ይገኛል። በሌላኛው መረጃችን በአሜሪካ ለሚኖሩ ኢትዮጵያውያን የተሰጠው የቲፒኤስ ጊዜያዊ ጥበቃ ማረፊያ መብት ዙሪያ አዲስ የህግ ለውጥና ያልተጠበቀ መግለጫ ወጥቷል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ለኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ጥበቃ ማረፊያ ቲፒኤስ መቋረጥን በተመለከተ ትልቅ አንድምታ ያለው አዲስ ማሻሻያ መግለጫ አውጥቷል። ተቋሙ ሰኔ 24 ቀን ይፋ ያደረገው ይህ አዲስ መመሪያ ከዚህ ቀደም በሚያዝያ 6 ቀን ወጥቶ የነበረውን መግለጫ ሙሉ በሙሉ የሚተካ ነው። አዲሱ መመሪያ በህግ ሂደቶች ምክንያት በተፈጠሩ ለውጦች ዙሪያ ለተጠቃሚዎችና ለቀጣሪዎች ግልጽ አቅጣጫን ያስቀመጠ ነው። ጉዳዩ የጀመረው የቀድሞዋ የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲን ኖኤም የኢትዮጵያውያንን ወቅታዊ ሁኔታ ከገመገሙ በኋላ ሀገሪቱ ለጊዜያዊ ጥበቃ ማረፊያ የሚበቃትን መስፈርት ማሟላቷን አቁማለች በሚል የጥበቃው ጊዜ ጥር 6 ቀን እንዲያበቃ በመወሰናቸው ነበር። ይሁን እንጂ ውሳኔው ወዲያውኑ ተግባራዊ ሊሆን አልቻለም። አፍሪካን ኮሚኒቲስ ጌዘር የተሰኘ ስብሰባ ጋር በተደረገ የህግ ክርክር የማሳቹሴትስ አውራጃ ፍርድ ቤት በጥር 22 ቀን የኃላፊያን ውሳኔ አፈጻጸም በህግ አግዶት ቆይቷል። ይህ በፍርድ ቤት የተሰጠው እገዳ በኢትዮጵያውያን የሥራ ፈቃድ ሰነዶች ማብቂያ ጊዜ ላይ ጊዜያዊ እፎይታን ያመጣ ትልቅ ክስተት ሆኖም ተመዝግቧል። በዚህ መሰረት ቀደም ሲል ሰኔ 5 ቀንና ታህሳስ 3 ቀን ጊዜያቸው እንዲያበቃ ተወስኖ የነበሩት የቲፒኤስ የሥራ ፈቃዶች በፍርድ ቤቱ ትዕዛዝ መሰረት ጊዜያቸው እንዲራዘም ተደርጓል። ይሁንና መግለጫው እንዳብራራው ይህ ማራዘሚያ ጊዜያዊ ብቻ ሲሆን የሚቆየውም ፍርድ ቤቱ የአሜሪካ ጠቅላይ ፍርድ ቤት በሰኔ 18 ቀን በሌላ መዝገብ ላይ ካሳለፈው አዎንታዊ ውሳኔ ጋር የራሱን የፍርድ ቤት ሂደት እስኪያጣጥም ድረስ ብቻ እንደሚሆን ታውቋል። በመጨረሻም መመሪያው ቀጣሪዎች ሰራተኞችን በሚቀጥሩበት ወቅት ሊከተሏቸው ስለሚገቡ ጥብቅ ሂደቶች ማብራሪያ የሰጠ ሲሆን የቅጽ አይን የማብቂያ ጊዜ የሚሞሉበት ወቅት በመጀመሪያው ክፍል ላይ በፍርድ ቤት ትዕዛዝ መሰረት የሚል ማብራሪያ እንዲሰፍር አዟል። በቀጣዩ ክፍል ላይ ደግሞ የማብቂያ ቀኑን ሐምሌ 3 ቀን ብለው ተጨማሪ ማስታወሻ በማካተት ማስገባት እንዳለባቸው፣ በኢቬሪፋይ ስርዓት ላይም ይህንኑ የጊዜ ገደብ መጠቀም እንደሚገባቸው አሳስበዋል። ወደ አሳዛኙ መረጃችን ስንሻገር በትናንትናው ዕለት በአማራ ክልል ሰሜን ወሎ ዞን አብሮ ወረዳ በተሰኘ ድንገተኛ ከባድ እሳት ከፍተኛ አሰቃቂ ንብረት መውደሙ ተነግሯል። በቃጠሎው ከ50 በላይ የአርሶ አደር መኖሪያ ቤቶች ሙሉ በሙሉ የወደሙ ሲሆን በአንድ ሰው ላይም ቀላል ጉዳት ደርሷል። የእሳት አደጋውን የሚያሳዩ ምስሎችና ቪዲዮዎች በማህበራዊ ሚዲያ ላይ ሲዘዋወሩ የተስተዋሉ ሲሆን አደጋው እጅግ አስከፊ መሆኑ ታይቷል። የዞኑ አደጋ ስጋት ኮሚሽን ጽሕፈት ቤት የቃጠሎ አደጋው መድረሱን አረጋግጦታል። ይህንን ተከትሎም ወደ ቦታው ጉዳዩን የሚያጣራ ቡድን ተዋቅሮ መሄዱን ተገልጿል። የወረዳው ኮሚኒኬሽን ባጋራው መረጃ መሰረትም አደጋው የተፈጠረው 023 ቀበሌ ቀስማ በተባለች ጎጥ ውስጥ ሁለት ህፃናት ከአገዳ ክምር አጠገብ እሳት በማንደድ ሲጫወቱ በድንገት አምልጧቸው የተፈጠረ መሆኑ ታውቋል። ወንድሙ ከቀናት በፊት የሞተበት ሐዘን ላይ እየተቀመጠ ባለበት ወቅት አሁን ደግሞ ቤቱ የተቃጠለበት አንድ ነዋሪ ሲናገር እሳቱ ከየት እንደመጣ በቅድሚያ አላወቅንም። በአካባቢው ከፍተኛ ንፋስ ነበር። ቤቶቹም ገጠር በመሆናቸው በአንድ አካባቢ ላይ የተጠጋጉ ነበሩ። ከእንስሳት በቀር እህል፣ ልብስ፣ የቤት ዕቃ ሙሉ በሙሉ ተቃጥሏል። የተረፈ ምንም ነገር የለም ሲል በለቅሶና በቁጭት ተናግሯል። ወደ 54 ቤቶች መቃጠላቸውን በትክክል ቆጥረናል ያለ ሌላ የአካባቢ ነዋሪ ደግሞ እሳቱ በትናንትናው ዕለት ከቀኑ 10 ሰዓት ገደማ መነሳቱን ይገልጻል። እሳቱ በቅድሚያ በአንድ ቤት ውስጥ የተነሳ ሲሆን ነዋሪው ጎረቤቶችን ጠርቶ ለማጥፋት ከፍተኛ ሙከራ እያደረገ ባለበት ወቅት እሳቱ በኃይለኛ ንፋስ ታግዞ በፍጥነት ወደ ሌሎች ቤቶች ተዛምቷል። በአንድ ጊዜ ወደ 6 ቤት በንፋስ ኃይል መዛመቱን የገለጹት ነዋሪዎቹ አካባቢው ገጠር በመሆኑ የእሳት አደጋ መኪናና የሚገባበት መንገድ ባለመኖሩም እሳትን መቆጣጠር በፍጹም አልተቻለም። እንደ መልካም አጋጣሚ የእንስሳት መንጋው ለግጦሽ ወደ ዱር ተሰማርተው ስለነበር በእንስሳት ላይ የደረሰ ጉዳት የለም። ይሁን እንጂ ሰውና እንስሳት በሕይወት ቢተርፉም ማህበረሰቡ ንብረቱን በመውደሙና አካባቢው አሁን ላይ ምድረ በዳ በመሆኑ አስቸኳይ እርዳታ እንደሚፈልጉ የቲክባ ኢትዮጵያ ዘገባ አመልክቷል። በመጨረሻም በሳውዲ አረቢያ ባህር ላይ ተጨማሪ የአሜሪካ የጦር ሄሊኮፕተር መከስከሱ ተሰማ። በሳምንቱ አጋማሽ ላይ ኤምኤች-60 አር ሲሆክ የተሰኘችው የጦር ሄሊኮፕተር መከስከሷ ተሰምቷል። ይህንን መረጃ በተመለከተ ሰፊ ዝርዝር መረጃ በሚለቀቅበት ሰዓት ፈጥነን ወደ እናንተ የምናደርስ መሆኑን እናሳስባለን። ውድ እንዲሁም የተከበራችሁ የዋንጫ ወርልድ ተከታዮቻችን ለዛሬ ያዘጋጀናቸው ዕለታዊና ትኩስ መረጃዎቻችን እነዚህን ይመስሉ ነበር። ቪዲዮዎቻችሁ አይደርሰንም ላላችሁ ወዳጆቻችን መፍትሄ እንዲሆን ቪዲዮን ላይክ ማድረጋችሁን በፍጹም አትርሱ። መረጃዎቹ ለሌሎች እንዲደርሱም ሼርና ሰብስክራይብ በማድረግ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉበት በአክብሮት እንጋብዛለን።
በዛሬው ዕለታዊ ዜናዎቻችን ዙሪያ ያላችሁን ማንኛውም ሐሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ከሌሎች አዳዲስና ትኩስ መረጃዎች ጋር በሌላ ቪዲዮ በድጋሚ እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።